ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። የህወሓት ታጣቂ ወደ ሐራ መሬት በግፍ እየተቀላቀለ መሆኑ ውስጥ አዋቂዎች እየተናገሩ ይገኛሉ። አርሚው ከህወሓት አደራጅ አፈንግጦ በመውጣት ጽንፈኛ ቡድን መቀበሪያ ዋነኛ ኢላማ አድርጓል። በአመራሩ መከዳቱና በጥርፍናው አዲስ አደራጀት ስም የሻዕቢያ ታጣቂ ጨካኝ እጅ ውስጥ መውደቁን የተረዳው በርካታ የህወሓት ታጣቂ ያገኘውን አጋጣሚ ሁሉ እየተጠቀመ ወደ ሐራ መሬት ኃይል መቀላቀሉ መጀመሩ ታውቋል። አርሚ 15 በሚባል በዋነኝነት ከሚጠራው ቡድን ውስጥ ብዙዎች ወደ ጫካ መግባታቸውና የህወሓትን ጦር መልቀቃቸው ሰምቷል። ዋነኛው ምክንያት ለሻዕቢያ ታጣቂ መሆናቸው ማዘዘናቸውንና ህወሓት ቃል የገባላቸው ነገር ባለመፈጸሙ ነው። ነባሩን አርሚ አደራጀት በማፍረስ አዲስ አሬንጅመንቶችና ክፍሎችን ለመጨመር በሚል ጽንፈኛው ያደረገው እንቅስቃሴ አዲስ ኪሳራን እንጂ ውጤትን ሊያስገኝ አለመቻሉም ብዙዎችን አሳዝኗል። ከዚህ ጋር በተያያዘ የተለያዩ መረጃዎችን ለእናንተ ይዘናል። ኤርትራ ኢትዮጵያን መወንጀሏን አሁንም አላቆመችም። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረመስቀል የኢትዮጵያ መንግስት ላለፉት 2 ዓመታት በኤርትራ ላይ ሲያደርግ የነበረው የጦርነት ጉሰማ በቀይ ባህር ላይና በባህር ኃይል እናቋቋማለን ወስተ በሚል ቅስቀሳ ለጊዜው ጌታ በማድረግ ከሰሞኑ የኢትዮጵያ መንግስት ዝምታ ውስጥ ገብቷል ሲሉ ተደምጧል። ከቀናት በፊት በአዲስ አበባ በተካሄደ የፖሊስ ሪፎርም ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ የኤርትራ መንግስት በሉዓላዊነት ግዛት አንድነት ላይ በፈጸመችው ጥሰት ሲከተል የቆየ እርምጃ ለመውሰድ መታቀብ አካሄድ ሁሉም የሚቀጥል ነው፣ ገደብ የለሽ ተደርጎ መወሰድ የለበትም ማለታቸው ተከትሎ አቶ የማነ የኢትዮጵያ መንግስት ባለስልጣናት የሚያደርጉት ንግግር አስደንጋጭ ነው፣ ግራ የሚያጋባም ነው ሲሉ ምላሻቸውን ሰጥተዋል። በአማራ ክልል የሚካሄዱ የተሽከርካሪዎች ቃጠሎና የንብረት ውድመቶች እንደቀጠሉ ነው። ተሽከርካሪዎች በአማራ ክልል በባህር ዳር ጎንደር ባለው መንገድ ክፍል በማክሰኝት ወጣ ብሎ ወደ ሐሙሲት ከተማ ላይ በዚህ ሳምንት ብዙ መኪኖች ተቃጥለዋል። ሐሙሲት የተቃጠለው መኪና ጁስ የጫነ ሲሆን ማክሰኝት በተባለው አካባቢ ያለ ውሃ የጫነ መኪኖች ነበሩ። በእነዚህ መኪኖች መካከል የመጀመሪያና የመጨረሻ ተጎጆች የመኪናው ባለንብረቶችና ጭነት የጫኑ ነጋዴዎች መሆናቸው ነው። በአማራ ክልል በሹፌሮችና በመንቀሳቀሻ መኪኖች ላይ የሚደርሱ ጥቃቶች አሁንም አላቆሙም። በዚህ ጉዳይ የተለያዩ ዜናዎች ሰምተዋል፣ በዝርዝራችን ይዘነዋል። በአፍሪካ ቀንድና በቀይ ባህር ቀጠና ግብጽ የበላይነቷን ለማስጠበቅ በጂኦፖለቲካዊ ወታደራዊና ፖለቲካዊ ጣልቃ ገብነት ላይ ስታተኩር ኢትዮጵያ በበኩሏ በጂኦ ኢኮኖሚ በልማት ኮሪደሮችና በግንኙነት ላይ ያተኮረ አዲስ አካሄድ የተከተለች መሆኑን ተንታኞች እየገለጹ ይገኛሉ። በተመራማሪው ኑሪ ያሲን የቀረበው የትንታኔ የሁለቱ ሀገራት ፍጹም ተቃራኒው ስትራቴጂ ተገልጿል። በተመራማሪው እይታ ታላቁ የኢትዮጵያ ህዳሴ ግድብ ለመገንባት ግብጽ የቆየ የአባይን የበላይነት ያቆም ሲሆን ግብጽ ይህን አዲስ ሁኔታ ለመቀበል ፈቃደኛ አልሆነችም። በምላሹም ግብጽ የሚከተሉት እርምጃ እየወሰደች ነው ተብሏል። ኢትዮጵያን ማግለል፣ ቀይ ባህርን ባለድርሻ ያልሆኑ ነን ሊቶራል በማለት በመክፈል ኢትዮጵያን ከቀጥታው ጸጥና መዋቅር ለማስወጣት እየጣረች ትገኛለች። ኢትዮጵያ ዙሪያ ባሉ የአፍሪካ ቀይ ባህር ዳርቻና ወታደራዊና ሎጂስቲክ መሰረቶች በመገንባት ኢትዮጵያ ንግድ ኃይልና ዲጂታል መስመሮች ለመቆጣጠርም እየሰራች ነው። የትንታኔ በኢትዮጵያና በግብጽ በኩል ያሉትን የተለያዩ ስትራቴጂካዊ ነጥቦች ያነሳል። ለእናንተ ለውድ ተመልካቾቻችን ይዘነዋል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ ሼር ማድረጋችሁ እንዳረሱ፣ አብራችሁንም ስላላችሁ እናመሰግናለን። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። በግብጽና በኢትዮጵያ መሃል ያሉ ውጥረቶች እየባሱ ነው። የአሰብ ጉዳይ አሁንም የቀጠናዋ ፖለቲካ ላይ ከፍተኛ ሽኩቻ እየፈጠረ ይገኛል። ሰሞኑን በተገለጸ ትንታኔ ግብጽ የተለያዩ ስትራቴጂዎችን በመጠቀም ኢትዮጵያን ከምስራቅ አፍሪካ ያላትን ተጽዕኖ ለመቀነስ እየጣረች ነው። ኢትዮጵያን በማግለል ቀይ ባህርን ባለድርሻ ያልሆኑ በማለት በመክፈል ኢትዮጵያን ከቀጠናው የጸጥታ መዋቅርም ለማስወጣት እየጣረች ትገኛለች። በኢትዮጵያ ዙሪያ ባሉ የቀይ ባህር ዳርቻዎችና ወታደራዊና ሎጂስቲክ መሰረታዊ በመገንባት የኢትዮጵያን የንግድ ኃይልና ዲጂታል መስመሮችንም ለመቁረጥ እየጣረች ትገኛለች። በኢትዮጵያና በባህር ዳርቻ ሀገራት መካከል ሸበለቅ መንዳት ትሞክራለች። ዓላማውም የአስመራ የሶስትዮሽ ስምምነት አስመራ ትሪፕራይሬት አሊያንስ ዳግም በማንቀሳቀስ ኢትዮጵያን ከሁሉም አቅጣጫ ለመክበብ ኢንሰርክል የሚያስችል ቅንጅት መፍጠር ነው። ኢትዮጵያ የምትከላከል ግን የተለየ እንደሆነ ይጠቀሳል። ኢትዮጵያ ከጎረቤት ሀገራት ሶማሊያን ጨምሮ ኢጋድና አፍሪካ ህብረት መድረኮች በኩል ትብብርን ታስቀድማለች። በኤርትራ ቅስቀሳዎች ፊት ኢትዮጵያ ራስን የመግዛት እና ውጥረትን የማርገብ ፖሊሲ እንደምትከተልም ተገልጿል። ኢትዮጵያ የባህር በር ብታጣም በቀጠናው ጸጥታ የማይነጣጠል እንደሆነ ታምናለች። ይህ ማለት ባህር ዳርቻ ሀገር ጸጥታዎች የሌሎች ሀገር ጸጥታ አደጋ ላይ የሚጥል መልኩ
ሊረገጥ አይችልም የሚል መርህ ታራምዳለች። የአፍሪካ ቀንድ ለግብጽ ብቸኛ ፍላጎት ሊገዛ አይችልም ያሉ ሲሆን ዓለም አቀፍ ማህበረሰቡም የኢትዮጵያን ተጋላጭነት እንዲረዳና ግብጽና ኤርትራ ቀጠናውን የሚያበረታታ የተሳሳተ ስትራቴጂካዊ እንዲያቆሙ ታገል አለባቸው ስትል ኢትዮጵያ ታሳስባለች። የህወሓት ታጣቂ ቡድኖች ከቡድኑ በመገንጠል ወደ ሀራ መሬት እየጎረፉ እንደሆነ እየተገለጸ ነው። አርሚ ከህወሓት አደራጅታ ፈንግጦ በመውጣት የጽንፈኛው ቡድን መቀበርን ዋነኛ ኢላማ አድርጓል ሲሉ ውስጥ አዋቂዎች እየተናገሩ ይገኛሉ። በአመራሩ መከዳትና በጥሩፍነት አዲስ አደረጃጀት ስም የሻዕቢያ ታጣቂ ጨካኝ እጅ ውስጥ መውደቁን የተረዳው በርካታ የህወሓት ታጣቂ ያገኘውን አጋጣሚ ሙሉ የተጠቀመ ወደ ሀራ መሬት ኃይሉን መቀላቀል መጀመሩ ታውቋል። ነባሩን የአርሚ አደረጃጀት በማፍረስ አዳዲስ አሬንጅመንቶችና ክፍሎች ለመጨመር በሚል ጽንፈኛው ያደረገው እንቅስቃሴ አዲስ ኪሳራን እንጂ ውጤትን ሊያስገኝ አልቻለም ተብሏል። ከሰሞኑ በአርሚ 15 ታጣቂዎች ሰልፍ በመውጣት ተቃውሞ ሲያሰሙ እንደነበር በዚሁ በገጻችን ላይ አቅርበን ነበር። አሁን ከነዛ መሃል እየሸሹ ሀራ መሬት እየወረዱ ህወሓትን ለመታገል እንዳሰቡ እየተነገረ ይገኛል። ይህ ለህወሓት በአማራ ክልል የሚካሄዱ የተሽከርካሪዎች ቃጠሎና የንብረት ውድመቶች አሁንም እንደቀጠሉ ነው። ተሽከርካሪዎች በአማራ ክልል ከባህር ዳር ጎንደር ባለው መንገድ ክፍል በማክሰኝት ወጣ ብሎና ሐሙሲት ከተማ ውስጥ በዚህ ሳምንት ብዙ መኪኖች መቃጠላቸው ተነግሯል። ሐሙሲት የተቃጠለው መኪና ጁስ የጫነ ሲሆን ማክሰኝት አካባቢ የተቃጠለው ውሃ የጫነ መኪና እንደሆነ ለነዚህ መኪኖች መቃጠል የመጀመሪያው የመጨረሻ ተጎጂዎች የመኪና ባለንብረቶችና ጭነት የጫኑ ነጋዴዎች መሆናቸው እየተነገረ ይገኛል። እነዚህ ግለሰቦች ያንን ያህል ሀብት ሲያጡ ሊከሰት የሚችለው ጉዳትና ወደ ድህነት የሚያንደረደር ስጋት መቼም ማሰብ አይከብድም። የግለሰቦች ተሽከርካሪ ላይ እየደረሰ ያለን ህዝብ መሰል ነገር ግለሰቦች ከማደየት የዘለለ ግቡ የለውም እና ንብረት ከማውደም ማንኛውም አካል ሊታቀብ እንደሚገባ አንከር ዜና ያሳስባል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ኢትዮጵያን መወንጀላቸውን እንደቀጠሉ ነው። የኢትዮጵያ መንግስት ላለፉት 2 ዓመታት በኤርትራ ላይ ሲያደርግ የነበረው ጦርነት ጉሰማ በቀይ ባህር ላይና ባህር ኃይል እናቋቁማለን ወስተ የሚለው ቅስቀሳ ለጊዜው ገታማ በማድረጉ ከሰሞኑ የኢትዮጵያ መንግስት ዝምታ ውስጥ ገብቷል ሲሉ ተደምጧል። ከቀናት በፊት በአዲስ አበባ በተካሄደ ፖሊስ ፎረም ላይ ኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኢትዮጵያ የኤርትራ መንግስት በሉዓላዊነቷ የግዛት አንድነት ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ማለት ተከትሎ አቶ የማነ የኢትዮጵያ መንግስት ባለስልጣናት የሚያደርጉት ነገር አስደንጋጭ ነው ሲል ተሰምቷል። የተወደዱ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ